እሺ ተማሪዎች እንዴት ናችሁ? አለ እንደተሰቃየን እውቀት ቸግሩን ባሽየን ብለን መተናለን። ቲሸሪ ተዘጋጅቼ ነው የመጣሁት። ይሄን ግጥም ላንተ ልልል። ግጥም? አዎ ግጥም። ተነስ እስኪ። እንዴ ለምን? ተነስ አልኳለም፣ ተነስ። እሺ። እንዴት ነው ግን እንደዚህ ስድ አድርገህ ያነበብከው? ቀሌታ ይጣት የተባልክ ምን አደረኩ ደግሞ? ጭንቅላት እንደ ጉልበት ደርቆብህ እኮ ነው። ግጥም ራሱ እንዴት ማለት እንዳለበት ግራ ይገባ። አፍሽ ዝጊ አንቺ፣ እዚህ አፈር እንዳለበላሽ። ለምዳላ ተራግጦ መሮጥ። ኧረ እባክሽ እያየሽ ነው አንቺ፣ ዝም በይ። ለምንድን ነው እሱ እየተናገረኝ እኔ ዝም የምለው? እናንተ ተማሪ ፊት ትሰድቢያለሽ እንዴ? ተሰዳድባችሁ ጨረሳችሁ? ኧረ እኔ ስድብ አልችልበትም። ልክ ነው ቲሸርዬ፣ እሱ መራገጥ ነው የሚችለው። ጌቴ አቤት ባሻዬ። ስንት ሰዓት ነው ትምህርት መጀመሪያው? ታክሲ ቋተን ነው ባሽዬ። እኔ መቀመጥ እችላለሁ? ማን ተቀመጣለህ? አርፈ ቁም። አንቺ መጠርሽ ትዩ ድንጋይማ አንተ ነሽ አካፋ። እኔ የጠፋው ባሻ፣ ጭራሽ አቁማችሁኝ ትሰዳደባላችሁ እንዴ? እሱ እኮ ነው ቲሸርዬ፣ እየሰማሁ አይደለም? ኑ ውጡ ባለጌዎች፣ ኑ ወደዚህ ውጡ። ቆይ እኔ ምን አደረኩኝ? ነይ ውጭ አልኩሽ እኮ፣ አልታዘዝም ነው? ውጡ ላይ ነውጣ። ምንድን ነው ባሽዬ? ካየኝ ቀን ጀምሮ ጥምድ አድርጎ ይዞኛል። እኔ ተጨነቅኩ እኮ። ለምንድን ነው ጥምድ አድርጋ ያስጋት? አረ የሌለ ነው የምትለፈልፈው። እኔ ደግሞ የምትለፈልፍ ሴት አትመቸኝም። ሲጀመር አንተ እንድመችም አልፈልግም። እሺ አያት አይደል ባሽዬ? ምንድን ነው ችግርሽ? እኔ እናት እኔ ምንም ችግር የለብኝም። ችግር ካለበት እሱን ጠይቀው። አንቺ የሌለብሽ ምን አይነት ችግር ነው የሚኖርብኝ? እኔ ምን አውቅልሃለሁ? ሰማልኝ አይደል ባሽዬ? እስቲ አንድ ጊዜ ዝም በሉ እስኪ። ቆይ ምንድን ነው የሚያስማማችሁ እናንተ? ይቅርታ ቲሸርዬ፣ እኔ ከእሱ ጋር መስማማት አልፈልግም። አትፈልጊም? አዎ በጭራሽ አልፈልግም። ጥሩ። ስለዚህ ይዋጣላችኋ። ምንድን ነው የሚዋጣልን? ዛሬ ክላስ የለንም። ስለዚህ አንድ የሚያስማማችሁን ነገር እናደርጋለን ማለት ነው። ይቅርታ ቲቸር፣ ክላስ ከሌለ እነሱ እስኪስማሙ እኛ መሄድ እንችላለን? አንቺ አርፈሽ ተቀመጪ። ለአንቺ ብለዋል እንዴ ከፊት ወጥተው ይቆሙት? አፈን ዝጋ አንተ። አንተን ያናገረ ሰው የለም። ኧረ ስህብጥና። አንቺ ማን እንደሆንኩ አውቀሻል? እንዳንተ አይነቱንማ ማወቅ አልፈልግም። ሴትዮ እየተሳደብሽ እኮ ነው። ኧረ ተይው መቅዲ፣ ደግሞ ይህንን ኬን ያመጡት ምን አውቄለት በእናትሽ። እሺ ተሰዳድባችሁ ተጣልታችሁ ጨረሳችሁ? ኧረ እኔ አልተጣላሁም። ኑ እሺ፣ ሁለታችሁም ወደፊት ውጡ። እኔ እኮ ምንም አላደረኩም። እንዴ እኔ እኮ ምንም አላደረኩም። እሱ እኮ ነው የሰደበኝ። ኑ ውጡ አልኩ እኮ፣ ውጡ። እኔ እዚህ ክፍል ምን እንደሰለቸኝ ታውቃላችሁ? ጭቅጭቃችሁና ስድድባችሁ። እኔ ደግሞ ባሽዬ እዚህ መቆም እንዴት ስልችት እንዳለኝ። እሺ መጀመሪያ እናንተን መዳኘት አለብኝ። እንዴ አንቺ እውር ያይሻት ጅም ምን ያስሮጥሻል? ያንተ ስለሚሰራ ነው መተለይ ላይ ወጣው። ምን አይነት አጋንንት አምነሽ ግን አንቺ? እንዴ ይዙ ዛሬም ትሳደባለህ ማለት ነው? ዘንድሮስ ነገርኝነትሽ ለቆሻል። እኔ መሳደብ የማቆመው ያው ለሰውዬ እኔ ሰላም ነው የምፈልገው። እሺ ሰላም ብቻ። እንደዛ ከሆነ በቃ መንገዴ ላይ እንዳላገኝ ጸሎት አድርጊ። እንዴ ቆይ ምንድነው ሁላችሁም እኔ ላይ እንደዚህ ተነሳችሁብኝ? በቃ ያ ነገር አለፈ እንዴ? እሱን ቀልድ ነው ማለት እንዴ። እና ባያችሁን ቁጥር ልትሰድቡኝ ነው እንዴ? መሳደብ ብቻ ሳይሆን ከዚህ እስክትሰለቢ ድረስ ነው ማስጨንቅሽ። ኧረ እባክህ ማን እንደሚሰለብ እናያለን። እሺ አንቺ ግን ልብ ብለሽ አስተውልሽው እንዴ? ምኑ? ማንም የሚፈልግሽ ሰው እኮ ተልሳልስሽ እንኳን የምትወስዱ ሰው የለም። እኔ ለኔ በቂ ነኝ። ሰው ምንም አያስፈልገኝ። አትሳሳች። በደንብ ነው የሚያስፈልግሽ። አያስፈልግኝም አልኩ አንዴ ሰውዬ። ያስፈልግሻል አልኩሽ። ያስፈልግሻል። መሬት ለመሬት እየተንፋቀሽ ስታለቅሽ የማይባብልሽ ሰው ያስፈልጋል። እናማ የዛኔ ስትፈልጊያቸው አታገኛቸው አትለኝም እያልኩሽ የዛኔ እስከዛሬ ስታርጊያት የነበረዋን ነገር አንድ በአንድ ትቀበያታለሽ። ሰውዬ እየፎከርክብኝ ትቆያለህ። ጨርሻለሁ። እኔ ደግሞ አንድ ነገር ልንገርህ። ምንም የተሻለ ነገር ስለማትነግሪኝ መስማት አልፈልግም።
ለምንድሮ መስማት የማትፈልገው? አንተ የሁሉ ነገር ስትናገር ቆሜ ሰማሁካ እንዴ? እኔ የምናገረው እኮ እውነት ስለሆነ ነው። ቆሜ ሲሰማሽ እና እኔ የምናገረው ውሸት ነው ማለት ነው? በትክክል ግድ የለም እኔ እውነታውን አሁን የምነግርህ። የት የምታውቂውን እውነት ነው ደግሞ የምታወሪው? ስማ እነ ጆሲ ከታሰሩ በኋላ ደጋግሜ ይቅርታ ልጠይቃችሁ ሞክሬያለሁ፣ ግን ደግሞ አንዳችሁም ጆሮ ሰጣችሁ ልታዳምጡ ፈቃደኛ አይደላችሁ። ቆይ ስታይኝ ደደብ ነው እንዴ የምመስልሽ? ይቅርታ ማለት ደደብ ናችሁ ማለት ነው እንዴ? ያንቺ አንድ የይቅርታ ቃል ሁሉም ነገር የምትቀይር ነው እንዴ የሚመስልሽ? እሺ ቆይሽ ከይቅርታ በላይ ምን ላድርግ? አንቺም እንደ ጆሲ እልም ብለሽ ጥፊ እንዴ። ጆሲ አይደለ ቤተሰብ ስላለው ነው ውጭ ሀገር የወጣው። እኔ ማን አንደኛና ነው የሚሄደው? አላቅልሽ። ስትፈልጊ መሰደድም ትችያለሽ፣ ብቻ ከኛ ራቂ። ያንን እኮ ነው የምትፈልገው። ምንም ልረዳህ አልችልም። በጣም አዝናለሁ። ጥሩ ሀዘን እንዴት እንደሆነ እኔ ራሴ አንድ በአንድ አሳይሻለሁ። እሺ ቆይ ግን አንተ ከመጀመሩ ነው ግን እንደዚህ ባለጌ ሆንከው? አንቺ የብልግና ጥግ ካሳይሽኝ በኋላ ነው። እርግጠኛ ነህ? አዎ በደንብ እርግጠኛ። ጥሩ ከኔ ጋር እንደዚህ መሆኑ የሚያዋጣ ከሆነ ቀጥልበት። ምን ሳረግ እንደቆየ አትረሳውም አይደል? በጭራሽ አልረሳውም። አይደለም አሁን ህይወቴ ቢያልፍ እንኳን አልረሳውም። እንግዲያውስ በዚህ ዙር በእጥፍ ጠብቀኝ እሺ? በዚህ ዙር እንኳን እንደ እባብ ጭንቅላትሽን ስለምትቀጠቅጪ ምንም አታስቢ። ማን ቀጥቃጭ ማን ተቀጥቃጭ እንደሆነ አብረን የምናየው ይሆናል። እሱን ደስ እያለኝ ነው። ቆይ እናንተ ነው እንዴት ልዳኛችሁ? አረ እንዴት ማዳኘን ትችል? እኔ በጣም ደክሞኛል ልቀመጥ። ማን ነው ስምሽ አንቺ? አዜብ። የፋይዳ መታወቂያ ስምሽ ነው? አዜብ። ማንሽ? አዜብ አቡሌን አንድ ጊዜ በጥፍ ያልሽ? እውነት? አዎ ማን በይው አንዴ በጥፍ አልሽልኝ ብለሽ እንዴ? ለምን ዝም በል አንተ በይው። ወይኔ ባሻ ምን ላድርግልህ ነው? ማን አቡሌ? እንዴ ባሼ በሴት ልጅ ያስመቱኛል እንዴ? ምንም ቢሆን ወንድ ልጅ አይደሉት እንዴ? አውቆ አትቸኩል ይገባኛል። እሺ ምን ይምላል? ይኸውልህ አሁን ደግሞ ምን ታደርጋለህ መሰለህ አቡሌ፣ አዜብን አንድ ጊዜ በጥፊ እንዴ አንተ አንቺ ልጆች ማን እንደዚህ ተም አንቺ ወይኔ ጉዴ ኑ እስቲ ልጆች ኑ ተባበሩ፣ እነዚህ ወደ ንፋስ ወጣ። ገደልካት አይደል? ገላሃታል። ሞታለች። እኔ እንጃ ሞተች እንዴ? ከአቡሌና ከዳግም ውጭ ያላችሁት ሂዱና እዛ ሳር ላይ ተቀምጣችሁ ጠብቁ። አዎ ዛሬ ትምህርት ሳይሆን ስነ ስርዓት ነው የማስተምራችሁ። ስነ ስርዓት ሂዱ፣ ቀጥሉ። አንደነ ሴት ልጅ እንደዚህ ትመታለች? እና እንዴት ነው የምትመታው? እንዴት ነው የምትመታት ይለኛል እንዴ? እንዲህ ራሷን እስክትስት ከመታሃት በኋላ? አሁን እኮ ብቻ አይደለም ትናንትም ስመታት ወርቃ ነበር። አንተ ጭራሽ ትናንትም መታሃታል? አዎ እሷንም መትቻት ነበር። አንተ ቆይ ሴቶቹን የመፍጀት ዓላማ ይዘህ ነው እዚህ ግቢ የገባኸው? ቆይ ከአንተ ጋር በደንብ ነው ማውራት ያለብኝ። እኔ ምን አደረኩ? ቆይ መታት አላልክም እንዴ? ላዝህ የፈለኩትን መቼ አዝዤ የጨረስኩና ነው የተንቀሸቀሽኩ? እሺ ምን ልትለኝ ነበር? ትሰማለህ? እኔ በቃሪያ ጥፊ ስትመታ ምን ተሰማህ ልልህ ነበር። በቃ ይሄን ልትለኝ ነበር? እና ምታት እምልህ ነበር የመሰለህ? እንኳንም መተዋት እስከ መጨረሻው ሰምቼ ቢሆን እንኳን አልቅሼ የሚያወጣልኝ ነበር። አይ አቡሌ እንደዚህ ኤብሮን ትስታለህ። ሂድ አንተ ከነዛ ጋር ተቀላቀል። ለምን? ሂድ አልኩህ እኮ። ኧረ ባሽዬ ቢያንስ መጨረሻቸውን እንኳን እንዳይድሉን ስጠኝ እንጂ። አንተ አልታዘዝም ማለት ነው? ሌላ ክፍል ተማሪዎች እየተማሩ ነው። አታስጮኸኝ። ሂድ ቀጥል። ቆይ ምን ሆናችሁ ነው እስካሁን ያረፈዳችሁት? አቤል ነው ተኝቷል። ልነሳ ብሎኝ በመከራ ይዤው መጣሁ። ልዑልስ? እሱም እምቢ አለኝ። እና አቤልን ስጠብቅ ነው እስካሁን ያረፈድከው? አዎ እሱን ስጠብቀው ነው። ደግሞ በጣም ናፍቀሽኛል። ብናፍቅህማ ትናንት ጠፍተህ አትውልም ነበር እንዴ? ትናንት የነበርኩበትን ማታ ደውዬ ነግሬሽ የለ እንዴ? ማታ ነው። ሙሉ ቀን እኮ ስልክን ስጠብቅ ነው ያልኩት። በጣም ይቅርታ የኔ እናት፣ አውቄ አይደለም። እሺ ምንም ነገር አለመች ስላለኝ ነው። አንድ ስልክ ለመደወል የሚሆን ጊዜ ነጣ። ለነገሩ በእኔ ቦታ ካልሆንሽ ልትረጂኝ አትችይም።
ይሄ እኮ አለመረዳት ሳይሆን አለመፈለግ ነው። ሰው ከልቡ ከፈለገ ምንም ነገር ማድረግ ይችላል። ከልብ ካለቀሱ አይደለም የሚባለው። ቆይ ለምንድን ነው ግን ሁሉንም ነገር ወደ ጭቅጭቅ የምትወስጂው? እንዴ እየሆን ካለው ነገር እኮ ነው እንድጨቃጨቅ እያደረገኝ ያለው። እሺ ምን አደረኩ? በቃ እንደ በፊቱ አይደለም። ስልክ አትደውልልኝም፣ ቴክስት አትመልስም። ደውዬ ብታነሳ እንኳን መልሼ ልደውልሽ ነው የምትለኝ። ታዲያ ያለሁበትን ነግሬሽ የለ እንዴ? የፈለገ ነገር ቢሆን ስልክን አንስተ አንድ ቴክስት መጻፍ ያቅታል? ስለከበደኝ ሳይሆን በቃ ስላልተመቸኝ ነው። ጭራሽ እየተበሳጨ። ለምንድን ነው የማልበሳጨው? እንዴት እየሆንሽ ነው ያለሽው? ሆን ብዬ እኔና አንቺን ነገር ለማበላሸት እየሞከርኩማ አታስመስይም። እሺ ይቅርታ ኪዱ። ቆይ አንቺ ካልተረዳሽ ማን ይረዳኛል? እሺ አልኩህ እኮ በጣም ይቅርታ። እኔ ምለው ምንም እንዳትይ በእናትሽ፣ እዛ ማደናቁሬ ነው የመጣሁት። ግድ የለም አጠር ያለ ጥያቄ ነው ጠይቀህ። የምን ጥያቄ? አይዞ የመብት ጥያቄ ጠቅላላ ቆስ ስለሆነ ብዙ እንዳትጨነቅ። ምንድነው? ወደ ጥያቄሽ ግቢያ። እሺ በጣም አመሰግናለሁ። አሁን መጀመር እንችላለን። ነቂ አደራሽን አጠር ያለና ግልጽ የሆነ ጥያቄ ጠይቅሽ። አታስቢ፣ ብዙም ማስቤበት ስለሆነ ማልጠይቀው ውስብስብ ያለ ነገር አልጠይቀውም። እንደዛ ከሆነማ መጀመር ትችላለሽ። በሚገባ። ምንድነው? ከጥያቄያችሁ ውይይታችሁ በዛ እኮ። ጥርት ያለ ነገር እንድናቀርብልህ ብለን እኮ ነው። አንዛዛችሁታ። ምን ሆናችሁ ነው? በእውነት ይቅር በለን። እሺ አሁን ጥያቄሽ ምንድነው? ምንድነው? በጣም እንዲጓጓው እንዴ? ለምን ነው ደግሞ የምጓጓው? እንዴ ቶሎ እንድጠይቅህ አንገበገብካት እኮ። የረባ ነገር የምጠይቀው መስሎት እኮ ነው። እሺ በደንብ ስማኝ። ጓደኛ ከእስር ቤት ነው እንዴ ተፈታው? እሱ ደግሞ ምን ማለት ነው? ወይ ደግሞ ከበረስ ነው የተለቀቀው? አንቺ እንዴት ነው የምትናገሪው? ንግግር እኮ አይደለም ጥያቄ ነው። ካንተ የሚጠበቀው ደግሞ ምን እንደስ ብቻ ነው። እስር ቤት ነበር። ለምንድን ነው ያልሽኝ? ሁሉ ነገር እኮ ግራ ነው የሚያጋባው። ለ40 ዓመታት ታስሮ እንደወጣ ሰው ነው ግራ የሚያጋባው። እሺ ከበረት ያልሽበትስ? እንዴ ሁሉ ነገር እርግጫ ሆነብኝ ወንድሜ። እንዴ ልጅቷን እኮ ደረመሳት። ይሁላችሁ ከአቡሌ ጋር የቀልድም ቢሆን መነካካት ዋጋ ነው የሚያስከፍላችሁ። ለራሳችሁ ብትጠነቀቁ ነው የሚሻለው። ባክለ ራሱ ይጠንቀቅ። እዚህ ግቢ ብዙ የመቆየት እድል ካለው ከሁሉም ሰው ጋር የመቀላቀል እድል ይኖረዋል። አረ ይሄ ተፈጥሮ መወዛገብ ነው ያለበት። መቼ የሚቀየር አይነት አይመስለኝም። ኧረ እባክሽ። ታዲያ ምንድነው? ቆይ ይሄ ነገር ወደ አሜት እየሄደብን አይመስላችሁ? ቢመስልስ እንዴ? እስቲ ልጅ ቶኒያት እስካሁን እኮ አልነቃችም። እሰይ ተንጣታ ነበር ይበላት። ለነገሩ ልክ ነው። ትንሽ መኮርኮም ያስፈልጋል ነበር። እንዴ እንዴ ነው እንዴ ኮርኩም እንዴ? ልጅቷን እኮ አራገባት። እናንተ ዛሬ አይታችኋት ነው እንዴ? ትላንት እኮ አፈር ከደሜ እኮ ነው ያበላ። በስማ ማለት መተዋት ነበር እንዴ? አዎ ግን ይሄን ያለ መንቃት ቆይቼ ይመስለኛል። እንዴ በሽተኛው እንዴ ልጅ ቆይ ለምዶ በሄደበት የሚራገጠው? እሱም ሲመጣ አንድ ላይ እንጠይቀዋለን አይሻል? ወይ ጉድ! ገና ምቱ ከመጀመሩ ታምር ነው የምናየው። ይሄማ በእኔ እጅ ነው ህይወቱ የሚያልፈው። እሱን አንድ ላይ ሆነን እንወስናለን። አይመስልሽም? አይመስለኝም። ይኸውልሽ መሰለሽም አልመሰለሽም ራሱ ይምጣና ጥያቄሽን ትጠይቂዋለሽ። አንተ ዶማ በቃ ምንም አይመስልህም አይደለም? ምኑ? ትሰማለህ? እዚህ እኮ የዘረርካት ሰው ነች ነፍስ። ኧረ ባሽዬ ተው። እሺ ቆይ ምን አደረኩ እኔ? እንደው ትንሽ እንኳን ደንገጥ አትልም? ለምንድን ነው የምደነግጠው? ምን ተፈጠረ? አረ እንዴት ነው የቻልክበት አንተ ግን? ምኑ? እንዲህ መደንዘዙ ነው ደነዝ። አረ ቆይ እሺ ባሽዬ፣ ቆይ ለምንድን ነው የምትሳደበው? እኔስ ልጅ አይደለሁም እንዴ? አረ እንደው ምኑ ነህ ግን አንተ? እንደው ከየት ነው የፈጠረህ? ከየት ነው የተፈጠርከው አንተ? ምን አውቃለሁ እኔ? ተነሽ አንቺ ደግሞ ምን ባጠፋሽ ነው መሬት የምትቀመጪው? እንዴ ለምንድን ነው የምነሳው? ጭንቅላቱ እኮ መሬት ላይ ይሆናል። እና ይሄ አህያ ምን ሰርቶ ይብላ? አህያው እኔ እንዳሉን ብቻ። እና ካንተ ውጪ ሌላ አህያ እዚህ ይታያል እንዴ? ባሽዬ የኔ እግር ላይ ማተኛ። ለምንድን ነው የማተኛው? እኔ እግር ላይ ሴት አላስተኛ። አሃ አንተ በቦክስ መሬት መዘረር ነው የምትችለው? ባይሆን እሱ ይሻላል። ተነሽ አንቺ ደግሞ ተነሽ። ቀጥል እንዴ። ከዛ ነገር ላስተኛት በጭንቅላቷ ተዘቀዘቀ። እንደሱ ቀና። አንተ ጭንቅላቷ አጓጉል ነው ያለው። ቀና አድርጋት ዛሬ እንዳረጋግጠ። እጭ ምንድነው? ጅብ ይንጨህ። አንሳት እኮ ነው የምልህ። ኧረ ሼም ነው። ተጨነቅን እኮ። እነማን ናቸው ደግሞ የተጨነቁት? እኔና ዘመዴና። ዘመድ ያሳጣ።
በላራግብላት አሁን ትንሽ በእጅ አዎ ምን ትመስላለች እቺ ጥፍጥፍ? አንተ አንቺ ዝብዝፍ። አምላኬ ሆይ ዛሬ ሰው ሁሉ አቅሉን ስቷል እንዴ? አንቺን ያየ ሰው እንዳለ እኮ ነው አቅሉ የሚስተው። ይኸውልሽ ሴትዮ አንቺ አቅልሽን ብቻ ሳይሆን ራስሽንም ነው ማስተሽ። እሺ በሳቅ ነው ራስ የምታስጪ? አይደለም በለቅሶ ነው ጅል ድንች ራስ። ይቅርታ። ለምኑ? ስለተጨቃጨኩ። እኔ ጨቀጨቅሽኝ አላልኩ። ፊት ላይ የማይመሰላችሁት ግን እንደዛ ነው የሚመስለው ነው ብለሽ ነው? አዎ ከተሳሳትኩ ደግሞ አርመኝ። ኪዱ ግን ቆይ ጭቅጭቅ ምን ያህል እንደምጠላ ታውቂያለሽ? አውቃለሁ። ችላ መባል ግን እኔ ምን ያህል እንደምጠላ አታውቅም። መስሎሽ ነው? እኔ ምንም ችላ አላልኩሽ ብለኸኛል። ቆይ እስኪ እንዴት ነው ችላ ያልኩሽ? እስኪ ንገሪኝ። በፊት በየ2 ሰዓቱ ነበር የምትደውልልኝ። አሁን ግን ግቢ ካልተገናኘን መደወል ላንተ ትልቅ ስራ ሆኖብሃል። እሺ ሌላስ? ቀን ባታገኘኝ እንኳን ማታ መተህ ታገኘኝ ነበር። አሁን ግን ምክንያት መደርደር ብቻ ሆኗል ስራ። ቆይ ግን አንቺ መቼ ነው ይሄ ነገር የሚገባሽ? ምንድን ነው ያንተ ነገር የሚገባኝ? በነገራችን ላይ ሁሉም ነገር ከልክ ሲያልፍ ይሰለቻልሽ። ልክ እንደኔ ማለት ነው። ቆይ ግን ሁሉም ነገር ከራስሽ ጋር አገናኝተሽው ትችዋለሽ? ቢገባ ይሄ ሁሉ ነገር የማደርገው እንዳንራራቅ ብዬ ነበር። ግን ለምንድን ነው ብቻዬን የምታታግለኝ? ቆይ ለምንድን ነው ምንም በሌለበት ራስሽ የምትረብሽው? እርግጠኛ ነህ ምንም ነገር የለም? አዎ ምንም ነገር የለም። ኪዱ ጭቅጭቅ ምን ያህል እንደምጠላ ያወቅሽ፣ እባክሽን አታበሳጭኝ። እሺ በጣም ይቅርታ። ይኸውልሽ ይቅርታ እንድትይኝ አይደለም እያወራሁ ያለሁት፣ እንድንግባባና ነገሮችን እንድንፈታ ነው። እንድንግባባ እኮ ነው ይቅርታ የምልህ። እሺ የማወራውን ሁሉ ከጭቅጭቅ ጋር ከምታያይዝብኝ ምን አለበት ስለምትወደኝ ነው ብትል። እንደረዳሽ እንኳን አይደለም የምታወሪኝ። እና እንዴት ነው? አለ አይደለ የሆነ ሆን ብዬ የማበሳጭሽ ነገር ያለ እኮ ነው የምታስመስል። እንግዲህ የተሰማኝ ነው የተናገርኩት። የተሰማሽ በሙሉ ምንም ልክ አይደለም። ልክ ያልሆነ ነገር እኮ የተሰማኝ ከማየው ነገር ተነስቼ ነው። ወይ መከራ! ምን አይነት ዕዳ ውስጥ ነው የገባሁት? አብርሽ ኃላፊነት እንደማይሰማው ሰው አትሆን እንጂ። ወይ ጉድ! አሁን ደግሞ ኃላፊነት ማልወስድ ሰው ሆንኩ። አዎ ፍቅር እኮ ከባድ ኃላፊነት ነው። እና ከዕለት ዕለት ኃላፊነት ግን እየዘነጋህና ችላ እያልከኝ። ቆይ አውቀሽ አናደሽ እንዴት ምናምን ነው እንደምትፈልጊው? ጭራሽ ሀይ ሀይ። አንድ ክፍል ሆነን ግን አለመታወቃችን አይገርም? ምኑ ነው የሚገርመው? ግዴታ ነው እንደ አንድ ክፍል ያለ ሰው ሁሉ መታወቅ? እንዴ በደንብ ግዴታ ነው እንጂ። ማን ያለው? እኔ ነኛ። ለማንኛውም ቤት ይባላለሁ። አልሰማኸኝም ነው? ሰማሁሽ እኮ ስም የለህም አንተ? አለኝ። ማን ነው? ይኸውልሽ ከጓደኞቼ ተለይቼ የመጣሁት እዚህ ብቻዬን መሆን ስለምፈልግ ነው። በምን ደብሮህ ነው? አይደለም ከማንም ጋር ማውራት ስለማልፈልግ ነው። ለነገሩ አንዳንዴ ማውራት እኮ ያስጠላል አይደል? አዎ በጣም ያስጠላል። ለምንድን ነው ግን ያስጠላ? ቤቲ እባክሽ ትሄጂልኛለሽ? እንዴ አንተ እንዲህ ይባላል እንዴ? ባይባልም እኔ ያልኩሽ በእናትሽ ሂጂልኝ። እንዴ ቀድሜ ስላወራሁ ንቀት መሆኑ ነው? ንቀትን ቆይ እዚህ ጋር ምን አመጣው? ማውራት አልፈልግም ማለት ንቀት ነው እንዴ? አስመሰለብህ እንጂ ሂጂልኝ እኮ ነው ያልከኝ። ተይው እሺ በቃ እኔ ሄዳለሁ። እንዴ አረ አንተ ከምትሄድ እኔ ሄዳለሁ። ምን በወጣህ አንተ። መሄድ ካልፈለግሽ መቀመጥ ትችያለሽ፣ ግን ምንም አይነት ጥያቄና መልስ አልፈልግም። እግዚአብሔር እኮ አፍና ጆሮ የሰጠን እንድናወራና እንድንሰማበት ነው አይደል? አንዳንዴ ሲደብረን ዝም እንድንል ጭምር ነው ከንፈርም የሰጠን። እርግጠኛ ነህ ከንፈር የሰጠን ዝም እንድንልበት ነው? አዎ ካልክሽ አሁን ባለህበት ሞራል መከራከር ከባድ ነው። ጎበስ፣ እንዲህ ፊቴን አይቶ የሚረዳኝ ሰው ባገኝ በጣም ደስ ይለኝ ነበር። ይኸው እኔ ያለው አይደል እንዴ? ስለ ጓደኞቼ ነው ማውራሽ። እንዳንቺ ምንም ማውራት የማልፈልግበት ሁኔታ ተረድተው ዝም ቢሉኝ ደስ ይለኝ ነበር። ኦ አንተ ትንሽ ከበድ ያለ ስሜት ውስጥ ነው መሰለኝ። አዎ ምንም ደህና አይደለሁም። ምን ነው? ምንም በቃ በእናትሽ ተይኝ። ልታወራኝ የምትፈልገው ነገር ካለ ላግዝ እችላለሁ። ምንም የምታግዢኝ ነገር የለም። አመሰግናለሁ። አቤል እዚህ ነው እንዴ? በቃ እኔ ልሂድ። አቤል
ምንድነው? ምን ተፈጠረ? ምንም ብቻ የሉም ብዬ ነው። ወይ አቤል፣ አሁንም እንወጋና አይደል? እንዲህ በቀላሉ ይለቀኛል ብለሽ ነው? እሺ ምን ይሻላል? ምን ላድርግልህ? ምን ታደርግልኛለሽ ብለሽ ነው? እኔ እንጃ፣ ደስ ያለን ሁሉ። እኑን ታመጭልኛለሽ? ወይ አቤል ተው እባክህ፣ እንደዛማ እንደማላረግ ታውቃለህ። አዎ አውቃለሁ። እንደዛ ማድረግ ብቻ እንዲህ ዝም አትይኝም ነበር እንዲህ እየሆንኩ። ይሄን ያህል ከባድ ነው ማለት ነው? አይገርምሽም? ስትሄድ በዚህ ልክ እጎዳለሁ ብዬ አላሰብኩም ነበር። አይዞህ ወንድሜ፣ ሁሉ ነገር መስተካከሉ አይቀርም። እሺ ተስፋ አደርጋለሁ። አቤላ፣ ይልቅ ካልደበረ አንድ ነገር ልንገርህ። እሺ ምንድን ነው? ምናልባት እኮ ያው ሌላ ሴት ልታወራ ብትሞክር። ተይ ተይ መቅዲ፣ እንዳትጨርሺው። እሺ ምን ላድርግ እንዴ? ቢጨንቀኝ እኮ ነው። ከኔም አልፎ ለእናንተም ጭንቀት ሆንኩባችሁ አይደል? እንደ ጓደኞች እኮ ጭንቀትን መካፈል ግዴታችን ነው። ይሁንሽ፣ ለመተው እሞክራለሁ። ይኸውልህ አቤልዬ፣ ጭንቅላት የሚያውቀውን እውነት ልብህ እንዲቀበለው ተጫነው። ተጭኞስ መች ሰማኝ ብለሽ ነው? እኛ እኮ አለን፣ እናግዝሃለን። አውቃለሁ መቅዲ፣ አመሰግናለሁ። እሺ አሁን አንወጣም? ምን ነው ሳደረሰ እንዴ? ዛሬ እኮ ክላስ የለም። ከዚህ ክፍለ ጊዜ በኋላም የመምህራን ስብሰባ ነው። እንደዛ ከሆነ በቃ እንሂድ። እሺ ና በቃ ትንሿን እንጥራትና እንውጣ አንዴ። ምን አለ እንደሊት አፍንጯን ቅርጽ ማስያዝ ብንችል። ኧረ እንደ አቫተር ልደፈጥጣት ነው። ምንድነው መደፈጥጣት? ተደፍጥጣ የለ እንዴ? ኧረ ተው አቡሌ ተው። ብለህ ከፈጣሪ ጋር መነካካት ጀመርክ። ምን አደረኩ? ያየሁትን እኮ ነው የተናገርኩት። አሁን እችን የመሰለችን ቦቃቅላ ምኗን የተደፈጠጠው? ኧረ ጋሽዬ ተው እንጂ። እቺ ምንም ቦቃቅላ ከሽፋ የለ እንዴ? ከሽፏል። ታዲያ ከሽፋለች እኮ። እኔ የምለው ቆይ ከየት ነው እንዲህ ቃሉ የሚመጣልህ? ምን አውቃለሁ። ኧረ ባሽዬ ተጨነኩኝ። እንኳን ተጨነቃችሁ። እሰይ አርፈ ተቀመጥ። እስከ መቼ ነው እሺ እዚህ የምንቀመጠው? እስክትነቃ ድረስ ነው። እስክትነቃ? አዎ እስክትነቃ። ካልነቃች ከዚህ ንቅንቅ የለ። እንደዛ ከሆነ እኔ ላንቃታ። እስካሁን ያልነቃች አንተ ምን አድርገን የምታነቃት? ላሳይ እስቲ። ይኸው ባሽዬ፣ አሁን መሄድ ይችላል። ምንድነው እንዴ አንተ? ቆይ አንቺ ምንድነው እሱ ስተኝም ስትነቂም በጥፊ ነው እንዴ? ማን ደግሞ የመታኝ? እኔ ነኝ የመታሁሽ። እኔ ነኝ። አንተ አላበዛውም እንዴ? ወይኔ ወንድ ልጅ፣ አይዞ ተርፈሃል። ግን አልተረፍኩም። አንዳንድ ነገሮች እየጎደሉኝ ያክል እየተሰማኝ ነው። ምንድነው ደግሞ የጎደለው? አዳማዊነቴ ናቸው። ወይኔ ወንድ ልጅ አካታ። ከዚህ በኋላ ዋጋም የለህ። ወንድ ልጅ ተበላሽ። ምን ማለት ነው ደግሞ? ከመቼ ነው ደግሞ ቀጥ ያልከው እንዴ? ዋጋ የለም ስትለኝ ነው። ይሄ የማይረባ አንተ ሳፈር ያስበላህ። ምን ያለው ጉደኛ ነው ይሄ። መቀመጥ ይቻላል? ከተቀመጥክ በኋላ ነው እንዴ የምትጠይቀኝ? ችግር የለውም። ተነስ ካልሽኝ አሁን መነሳት ይችላል። ኧረ አትነሳ፣ ችግር የለውም። እኔ ልሄድ ነው። ምን ነው እኔ ስለመጣሁ ነው እንዴ የምትሄጂው? አይ መጀመሪያም ልሄድ ነበር። እሺ፣ ግን ከመሄድሽ በፊት አንድ ነገር ማለት ይችላል? እሺ፣ ምንድን ነው? እያለቀሽኝ በጣም ነው የምታምሪው። ኧረ እኔ አላለቀስኩም። መምጣቴን ስታውቂ የጠረግሽው እኮ ፊትሽ ላይ ያለውን እንባ እንጂ ሀዘንሽን አይደል። አስታወቀብኝ አይደል እኮ። ግን አንዳንዴ እኮ ከልክ በላይ ሲሆን እደብቀው ብትይማ አይደብቅልሽ። እሱስ ልክ ነህ፣ ግን አጋጣሚ ስላየኝ ነው እንጂ ያሰብከውን ያክል አልከፋኝ። ፊትሽ ግን አጋጣሚ እንደተከፋ ሰው አይደል። ምን ነው በጣም ነው እንደ ሰው ፊት የምታነበው? ያው አንቺ ለመደበቅ ብትሞክሪኝ እኔ አነበዋለሁ። እሺ በቃ ለማንኛውም እኔ ልሂድ። ቆይ እንጂ ሰው እንደዚህ ሆነሽ ከሚያሽ ቢያንስ ፊትሽ ትንሽ መለስ እስኪልልሽ ድረስ እዚሁ ነው። ከደበረሽ ደግሞ እኔ እሄዳለሁ። አረ ችግር የለውም ሁን። እሺ ለማንኛውም ግን እንተዋወቅ። ዳግም እባላለሁ። ቅድስት። ስላወቅኩሽ በጣም ደስ ብሎኛል። እሺ
እሺ ብቻ ነው እንደምትይኝ ታዲያ? ምን ልበል ታዲያ? ያው አላ እኔም ደስ ብሎኛል አመሰግናለሁ ምናምን ነው። እሺ እኔም በጣም ደስ ብሎኛል አመሰግናለሁ። እንደዚህ ፈገግ ስትይ እንደዚህ እያማረብሽ ነው ግን የምታረግሽው? ምን አባቴን አድርግ ብለህ ነው? አንዳንዴ ገንፍሎ የሚወጣ አምባል አይደለ? ለዛ ነው እንጂ ደካማ ሆኜ እንዳይመስልህ። ደካማ እንዳልሆንሽማ በደንብ ነው የምታስታውቂው። እንዴት ማለቴ ደካማ ሰው እንደዚህ አይደለም። እና እንዴት ነው? ለምሳሌ እንደኔ። አረ በቃ እንሂድ። ቆይ እንጂ ኪዱ ልጥራት ብሎ እኮ ነው የገባው። አብረው ይምጣው። ለምንድን ነው የምንጠብቃቸው? ከኪዱ ጋር ግን ሰላም ናቸው? ምን ሰላም ናቸው? ሰሞኑን አፍልቶ እኮ ሊያሳብዳት ነው። ማለት ድጋሚ ተጣሉ እንዴ? መጣላት አይሻልም ብለህ ነው? ከነሱ 24 ሰዓት ጭቅጭቅ። አይ ደግሞ እንደዚህ ጀመሩ። ምንድነው? ምንድነው እንደዚህ የምታዩኝ? ያማል እንዴ? አንተ እኮ ናፍጠ የምታየን። እኔ? እስኪ ቆይ ተረጋጋ። ምን ሆነሃል? ምንም አልሆንኩም። በቃ እንሂድ። ምንድነው እንደዚህ መርዝ እንደበላው ውሻ የምትንደፋደፈው? ችግር አለ? የምን ችግር? ምን አውቅልሃለሁ? ቆይ ኪዱስ? አላውቅም። እንዴ እሷን ላምጣት ብለህ ገብታ አይደለ እንዴ እንደዚህ የገተርከን? ማንን? ዛሬ ልጁ ማበዱ ነው። በቃ እንሂድ። የት ነው የምንሄደው? ወንድሜ ሰላም ነው? አብርሽ ቆይ ቅድስትን ስላላገኛት ደንግጠን። አንቺ ደግሞ ባያገኛት ምንድን ነው የሚያስደነግጠው? ምን አውቄ፣ ያው ግራ ቢገባኝ እኮ እንደዚህ አልኩ። አለች ውስጥ ናት። እንዴ እና ለምን ጥላ መጣ? ከሰው ጋር ናት። ማለት ማን ነው? ከማን ጋር ናት? ከአዲሱ ልጅ ጋር ናት። ከዳግም ጋር። ምን እያደረገች ነው ደግሞ ከሱ ጋር? አላውቅም፣ ግን አብረው ተቀምጠዋል። ታዲያ ቢቀመጡ ምን ችግር አለው? እንዴ መጀመሪያ እዛ ከኔ ጋር ነበረች። በቃ ትንሽ አልተግባባንም፣ ትቻት ሄጄ ነበር። መልሼ ልወስዳት ስል ከሱ ጋር ቁጭ ብላለች። ከፍቶት ነው አይደል ጥላት ሄድከው? አዎ፣ ግን እኔ በጣም ተናድጄ ነበር። እና የፈለገ ብትናድድ ብቻዋን ጥላት ትነሳለህ እንዴ? አይ አብርሽ በጣም ትልቅ ስህተት ነው የሰራው። አንተ በእጅ ስላለች ነው አይደል ቀልል አድርጋ ያያት። የኔ ሴት ስትሄድ የተሰማኝ ስሜት ላንተም እንዳይሰማ ተጠንቀቅ። ቆይ አንተ ቀላብህ ነው እንዴ ስትል እንደዚህ ሆንከው? በጭራሽ ቀላብኝ አይደለም፣ ግን አለ አይደል ያኔ እያለች ያላደረኩላት ነገር አሁን ሳስበው ይከብደኛል። ምን አለ ቆይ ለእነዚህ ከረፈፎች የአንተ አይነት ልብ ቢሰጣቸው። በቃሽ አሁን እንሂድ። አሁን እንደዚህ የተነገረን ይላል እንዴ? ቆይ እሺ ታዲያ እኔ ምን ላድርግ? ሂድና አሁን ይቅርታ ብላ ትጻፍ እንዴ? ከሰው ጋር የሆነችው እኮ እሷ ናት። እኔ አይደለሁም። እናማ አልሄድም። ወይ በቃ እንገናኛለን። እሺ እየጠበቃችሁ ነበር እንዴ? አዎ ስትቆይ እኮ አብርሽ እጅ ልጣት እያለ ነበር። በቃ አሁን እንሂድ። እኔም አንድ የምሄድበት ቦታ አለኝ። በቃ እናንተ ሄዱሽ። ወዴት ነህ? እመለሳለሁ፣ አንድ ጉዳይ አለኝ። እሺ በቃ እንገናኛለን። እሺ መቅዲ እኛም እንሂድ በቃ። አሁን እንሂድ በቃ። እኔም ሉሌ ማግኘት አለብን። ኪዱ እንገናኛለን። እንደውልሻለሁ። እሺ እሺ በቃ እንገናኛለን። እሺ እንዴ አብረን ብንሄድ አይሻልም እንዴ? አይ እናንተማ ቀስ ያላችሁ ቻው ደርሻለሁ። ቆይ ከኔ ጋር ላለመቆየት ነው እነሱ የምትከለከያቸው? ማን ከለከላቸው? ቆይ ምንድን ነው የምትሰሪው ከዛ ልጅ ጋር? ማን ነው ደግሞ ያለች? አሁን አብሮሽ የነበረው ዳግም? አዎ ዳግም። ምንም ተቀምጠን ነበር። ለምን? ደብሮኝ ሳይን ሊያወራኝ መጣ። ምን ነው ችግር አለ እንዴ? ኪዱ። አቤት። ቆይ ምን ለማድረግ እየሞከርሽ ነው? ምን አደረግኩ? ከኔ ጋር የተቀመጥሽበት ቦታ ላይ በሰከንድ ውስጥ ከሌላ ወንድ ጋር ስትቀመጪ ትንሽ አታፍሪ? ለምንድን ነው የማፍረው? ምን የሚያሳፍር ነገር አይደለም። ቆይ የምርሽን ነው ግን እንደዚህ አይነት መልስ የምመልሽልኝ? ለጠየቀኝ ጥያቄ ስርዓት ያለው መልስ ነው እየመለስኩልህ ያለሁት። ይሻላል። የሚሻለውንማ እኮ አንተ አሳየኝ። ሄሎ ወይ የኔ ሚስት አለሁልሽ። እንዴት ነሽ? ደህና ነኝ የኔ እናት። እቤት ነኝ። ከክላስ ወጣሽ እንዴ? እኮ ነያ። አይ ምንም አንዳንድ ወረቀቶችን እየፈረምኩኝ ነው። እና ልምጣልሽ? እሺ የቱ ጋር ነሽ? በየትኛው መታጠፊያ? እሺ በቃ መጣሁ። ከመቅዲ ጋር ነሽ እንዴ? እሺ በቃ መጣሁ። እሺ
አንተ እዚህ ነህ እንዴ? አዎ የት ሄደ ነው? ኪዱ ልሸኛት ወጥቼ እኮ ነው። ማናት ደግሞ ኪዱ? ያቺ የኛ ክፍሏ ናታ። ለምንድን ነው እሷ የምትሸኛት? እራሷ አትሄድም እንዴ? ምን አለበት እኔ ብሸኛት? አንተ ደግሞ እሺ ምን አደረጋችሁ? ኧረ አንተ ግን እንዴት ነው የምታስጠላው? በእናትህ እጭ ምንድን ነው? በቃ ደህና ነገር ማሰብ አንተ ጋር ዘበት ነው። ምን አደረኩ ደግሞ? ምንድነው ሰው በቃ በሰላም ተሸኛይቶ መመለስ አይችልም ማለት ነው? አንተ ትችላለህ። አንተስ ምን ቦታኝ? አረ በጣም ትገርማለህ። በስመ አብ አንተ እንዴ! በቃ ሁሉንም ነገር ከታችኛው ጋር የተያዘ ነው አይደል? ነበር ነው እባክህ። ማለት ቅድም ያቺ አህያ ያረገጠችኝ መሰለ? አረ እባክህ ሙት መትረፉ ነው እንጃ ሳይሰበር አይቀርም። ተመስገን ተገላገልክ። ምን ማለት ነው እንዴ? ማን አለኝ እረሱ? አረ ተው አንተ ልጅ። አረ አፍን አርም። ተው እባክህ አንተ አስተሳሰብን አርም። የሚቀድመውን አታስቀድም እንዴ? ኦሆ እንሂድ እሺውን በቃ ቆይ ትንሽ እባክህ። እግሬ በደንብ አልተፈታታ። ምን ነው በጣም ነው እንዴ መታች? ቀላል መታችኝ እንዴ? ታዲያ እንዴ ስመታ ዝም አልካት? አንተ እንዴት ቀና ብዬ ለያዛት? ንፋስ እኮ ናት እቺ ሰላቢ። ታዲያ አንተ ፈልገህ መያዝ አቅቶ? እሱም አይደለም ድጋሚ ከመቷት ላትነሳ ትችላለች ብዬ እኮ ነው። እሺ አሁን ለመንቀሳቀስ ሞክር እስቲ። እንዴት አድርጌ ልንቀሳቀስ? በእናትህ ቆይ ትንሽ እስቲ ዝልል በል። አዎ አለልም። ምንድነው እግር እንዲፍታታ ነው? አንተ ግን ወንድ ልጅ አይደለ እንዴ? እንኳን ተመተ ተገላምጠ ራሱ እንዴት እንደሚያም ታውቅ የለ እንዴ? ምን ሆነሃል ወንድሜ? እኔ ነኝ እንዴ መተው? ምን አድርግ ነው የምትለኝ? ምንም አድርግልኝ አላልኩም። ትንሽ እስኪሻለኝ እርዳኝ ነው ያልኩ። እሺ ምን ላድርግልህ? ስንቀሳቀስ ስለሚያመኝ ደግፈኝ ነው እኮ ያልኩ። እንግዲህ አትጨማለቅ። እኔ ምንድነው የምጨማለቀው? ደግፈኝ እንጂ ወንድሜ። ኧረ አንተ ሰው በመድኃኒዓለም ሰው ምን ይለናል? ሰው ምንም ይበለኝ፣ እኔ ምን አገባኝ? እሺ ቆይ የምትጀናጀናቸው ሴቶች ቢወስሽ? እነሱማ ማቅ ነው የሚለብሱት። ስሚኝማ ትንሿዬ፣ ለአቤል ግን የሆነ ነገር ማድረግ ያለብን አይመስልሽም? እኔም እኮ እያሰብኩ ነበር፣ ግን ምን እናድርግ ግራ ገባኝ እኮ። እኔ እንጃ ብቻ ከዕለት ዕለት ይራሳታል ብለን ስንጠብቅ ጭራሽ እየባሰበት እኮ ነው የመጣው። እሺ ምንድነው ግን የሚሻለው? እኔ የምልሽ ለምን ቆይ እንዲቀራረቡ አናደርግም? ማንና ማንን? ቤቲና አቤል ናቸው። የምርሽ ነው? አዎ ግድ የለሽም እንሞክር። ግን ተይ መቅዲ፣ እሷ ባፈልግስ? እመኝ ትፈልገዋለች። ግድ የለሽም። እንዴት እንደምትሽኮርም ማላይሽቱ እንዴ? እሱ ጋስቶ ማ ቤቲ? ታዲያ እንዴት እኮ እንደምትቁለጨለጭ ስላልገባሽ ነው። ወይኔ ካወቀ ግን ይገለናል። ለምን ሊያውቅ ይችላል? ቀስ እያለ የሚገናኙበትን መንገድ መፍጠር ነው። መቅዲ እኔ ግን የለውበትም። ከተነቃበል እኔም የለውበትም እኮ። እናሻው ምን እናድርግ? ከነገ ጀምሮ ከሷ ጋር ለማቀራረብ እንሞክርና ስለሱ ጥሩ ነገር እንድታውቅ እናድርጋት። ከዛ ስለሷ ጥሩ ነገር እያወራን ስለሷ እንዲያስብ እናድርግ። አዎ ከዛ መተሳሰብ ጀመሩ ማለት አይደለም? እሺ ከዛስ? ከዛማ ብቻቸውን የሚገናኙበትን መንገድ በደንብ እንፈጥራለን። ወይኔ ከዛ አብረው እንዲሆኑ ነው? አዎ ለምንድን ነው ወይኔ የምትይው? እኔ እንጃ ውስጥ ይርብሻል። ይገባኛል የሚሰማሽ ነገር፣ ግን አሁን የግድ አቤል ማገገም አለበት። ስለ እነሱ ሲያስብ የሚሰማውን ነገር ታውቂ የለ? ለነገሩ ልክ ነሽ። እሺ እስኪ በኋላ ላይ ሉሌንም ማማክረውና የሚለኝን ነገር አሳውቅሻለሁ። አረ በቃ ተላቀቁ እንዴ! እስኪ ታይኝ በእናትሽ፣ ናፍቃኛለሽ። ልቀፋት እንደዚህ ስትታዩ እኮ ለሰዓታት ሳይሆን ለአመታት ያልተገናኛችሁ ነው የምትመስሉት። ለሰከንድ ከዓይኔ ስጠፋ የምትበርብኝ ነው የሚመስለው። እንዳታስብ፣ እኔ ክንፏን ስለሚይዝልህ ወደ የትም አትበርም። ምንድነው ደግሞ እንደዚህ የምታወሩት? ከሩቅ ለሚያያችሁ እኮ ሀገር ልታለሙ ነው የሚመስለው። ያው ነው ሀገር ማለት ሰው ነው አይደል የሚባለው? ሰው ለማልማት እየሞከርን ነው። የምን ሰው? ይዙ አቤል ደህና አይደለም። አሁንም በእኑ መሄድ ነው? አዎ እና አንድ ሀሳብ አሰብን። ምን አይነት ሀሳብ? ይኸውልህ ይዙ አንዲት አይኗን የጣለችበት ሰው አለች እና ከሷ ጋር እንዲቀራረብ እናደርግ። ቆይ ግን ምን ሆናችኋል? ቢሰማችሁ ምን ይላችኋል? ይስማና እንዴ ለሱ ብለን አይደል እንዴ እንደዚህ የምንሟሟተው? ቢሆንም በራሱ ሰዓት በቃኝ ብሎ ነገሮች ቢያብቁሽ። እንዴ ለምን? ያልዳነ ሰው ማፍቀር በጣም ከባድ መግዲ። ለአቤል ቀላል ቢሆንም እሷ ግን ዋጋ ትከፍላለች። እንዴ የምትፈልገው ከሆነ ዋጋ ብከፍለት ምን ችግር አለው? እኔ እንጃ ብቻ በጣም ሪስክ ያለው ነገር ነው። እና እሺ እያየን ነው። እውነቷን ነው እኮ ይዙ። አንተ እኮ ስላላየኸው ነው ኖርማል የሆነበት። እንዴት ኖርማል ይሆንብኛል እንዴ? እኔ ስንት ነገር ያየሁባት እህቴን እኮ ነው የሸኘኋት። የእሱና ያንተ እኮ አንድ አይደለም። አንድ ሊሆንም አይችልም፣ ግን ቢያንስ እረዳዋለሁ። እና ዝም እንበላችሁ አላችሁ? ሌላ ምን ማድረግ እንችላለን? እሺ እኔ ግን ግድ የላችሁ ብንሞክር ደስ ይለኛል። እርግጠኛ ነሽ? አዎ በእኔ የሆኑባችሁ ግድ የለም እንሞክር። ካልተሳካም እንደገና እንሞክራለን። በሌላ ሴት ነው የምንሞክረው? አዎ ያም ካልተሳካ እስኪሳካ እንሞክራለን። የሀገሩ ሴቶች አለቁ በኛ። ይልቋ ዋናው የሱ መዳን አይደል እንዴ? በአንቺ ከቆየሽ እኛንም ማለትሽ አይቀርም። ምን ሆናችኋል? እኔ እኮ መቅዲ እኮ ነኝ። ይሄው አለች። የኔ ምስ ብንሄድ ነው የሚሻለው። ወሬኞች በቃ በሉ እንገናኛለን በኋላ።
ወይኔ መጣችልኝ። አረ በፈጠረ ረፍ። እንዴት ነሽ? በእናትሽ ምንድን ነው አንተ ስርዓት የሚባል ነገር የለም እንዴ? እኔ የለኝም፣ ጓደኛዬ ግን አለው። ዳጊ ናሳማት ጭራሽ ስርዓት ያለው ሰው አይደል እንደፈለግሽው? ምን አይነት ስራ ፈትናችሁ ግን? ሴትዮ ስነ ስርዓት ያዥ። የተተናኮልሽ እሷ አይደል? ከሱ ጋር ጨርሽ። አንተ የሚሆነው እባክህ ምን ትሸሻለህ? እኔ ደግሞ ምን አደረኩሽ? እሱ ሲጃጃል ሁሌ አብረው አይደለም እንዴ? እና ቦነስ እናማ ያው ናት። በቃ እንዳሰማት። እቺ ገገማ ሆናለች። ገገማ ምን ትመስላለች? በእናታችሁ አትስደባት እንጂ ምን አረገች? እቺ ድንብላ ላይ መሰለች ልጅ። ሰማኛለህ? ደግመህ ልትነካኝ ሞክርና ከዚህ በኋላ ርዕሰ መምህሩ ጋር ይሆናል እሺ መገናኛችሁ። ለምን እዛ ለመገናኘት ይመቻል እንዴ? አቺ አደባባይ መሆኑ ከደበራት እኮ ብዬ። አንተ አውቀና እንደዚህ የምታለምጠው? ኧረ አላቅም ዳጊ። ምንድነው እያለች ያለችው? ምንም ልረዳት አልቻልኩ። ቆይ ግን አይምሮ ሰላም ነው? ምን ነው አይምሮ ነው እንዴ የፈለግሽው? ምን ብርሻችሁ ግን? ምን ነው ተደሞ ምንድነው? እውነቷን እኮ ነው። ግን አንተ ግን አምሯል። አንተ ማይምሮ የፈለከው እንዴ? ወደዛ አውጣና ጣለው እባክህ። አንተ እንደ ጓደኛ እኔ ጋር እንደመሆን ጭራሽ ትወጋኛለህ? አንተ ተንቀሳቀስ። ኧረ ምን ይሁን ደከመሽ እንዴ? ውይ በጣም አይዞሽ። እና እንዴት ነበር ዛሬ ክላስ? ብዙም አልነበረም። ባሻ እንዲሁ ሲጫወትብን ነው። ማነው ደግሞ ባሻ? አስተማሪያችን ነው። ለነገሩ እኛ ላይ ምንም አይልም። ወንዶች ላይ ነው የሚበረታው። ይዙ ማነው እንደዚህ በር የሚያንኳኳው? ከስንት ጊዜ በኋላ እንደዚህ አይነት የበር ድምፅ ሰማ አይደል? ቆይ ተረጋጊ። ያኔን እያንኳኩ ይረብሹን ስለነበር ነው የደነገጠው። እርግጠኛ ነህ? አዎ ተረጋጊ። እሺ በቃ ከፍቼ